የጥቁር ህዝቦች የነጻነት ቀንዲልና የአፍሪካ የዲፕሎማሲ ማዕከል የሆነችው አዲስ አበባ በታሪካዊው የአድዋ ድል መታሰቢያ ሌላ አህጉራዊ ኩነት በደመቀ ሁኔታ አስተናግዳለች። የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተጽዕኖ ፈጣሪዎችን ለተሻለ አፍሪካ በሚል መሪ ቃል መጀመሩ ከተማዋ ያላትን አህጉራዊ ማዕከልነቷን ዳግም ያረጋገጠችበት ሲሆን በተለይም ዘመናዊ መልክና ውበት የተላበሱ የከተማዋ አደባባዮችና የኮሪደር ልማቶች ለዚህ የዲጂታል ዘመን ስብሰባ ልዩ ድምቀት ሰጥተዋል። ይህ ጉባኤ አፍሪካውያንን በራሳቸው አንደበትና በራሳቸው የዲጂታል መድረክ ታሪካቸውን የሚተርኩበት አዲስ ምዕራፍ የከፈተ ታሪካዊ አጋጣሚ ነው። አዲስ አበባ በውበት ተውባ እነዚህ የአህጉሪቱን ጉባኤዎች ማስተናገዷ ከተማዋ ለቱሪዝምና ለዓለም አቀፍ ስብሰባዎች ያላትን ምቹነት በግልጽ ያሳየችበት ክስተት ሆኗል። ከ30 የአፍሪካ ሀገራት የተውጣጡና በአጠቃላይ ከ470 ሚሊዮን በላይ ተከታይ ያላቸው የይዘት ፈጣሪዎች በዚህ ጉባኤ ላይ መገኘታቸው በአህጉሪቱ ላይ ትልቅ የዲጂታል ኃይል መፈጠሩን አሳይቷል። በዚህ ታላቅ ስብሰባ መካከል በዓለም አቀፍ ደረጃ በኮሜዲና በሙዚቃው ስራዎቹ የሚታወቀው የቦስቶናሙ ዝነኛ ጥበበኛ ዊሊያም ላስት KRM በፌስቡክና በቲክቶክ በአጠቃላይ ከ40 ሚሊዮን በላይ ተከታዮች ያሉት ይህ ዝነኛ አርቲስት አዲስ አበባ እያሳየች ባለው ፍጥነት እድገት ውበት መደነቁን ገልጿል። የከተማዋን ለውጥ ሲመለከት አዲስ አበባ አሁን ላይ ዱባይ ሆናለች፣ ሁሉም ነገር ንጹህና ውብ ነው ሲል ምስክርነቱን ሰጥቷል። አዲስ አበባ ሁለተኛ ቤቴ ናት ሲል የገለጸው ዊሊያምስ አንዳንዶቹ ስለ አፍሪካ ያላቸውን የተሳሳተ ኋላ ቀር አመለካከት በመንቀፍ ኢትዮጵያ አፍሪካ የሰለጠነች መሆኗን ለዓለም የምታሳይ ትልቅ ሀገር ናት ማለቱ የጉባኤው ዋነኛ ግብ ያንጸባረቀ ኩነት ነው። ሌላኛው የዚህ ስብሰባ አካል የሆነው በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈው ኡጋንዳዊ ታዳጊ ሳድሶዚ በአዲስ አበባ እያደረገ ባለው ቆይታ የታዘበውን ለውጥ በማድነቅ ከተማዋ ውብና ለውጥ ላይ ያለች ሲል ገልጿታል። በማህበራዊ ሚዲያ አማካኝነት ከድህነት ፈታኝ ህይወት ወደ ዓለም አቀፍ የዝና ማማ የተሻገረው ይህ ታዳጊ ዲጂታል መድረኮችን በትክክለኛ መንገድ በመጠቀም ለአህጉር ኩራት መሆን እንደሚቻል በተግባር ያሳየ የአፍሪካ አምባሳደር ሆኖ በጉባኤው ተገኝቷል። የታዳጊውና የዊሊያም ላስት ምስክርነቶች አዲስ አበባ በፈጣን የለውጥ ምህዋር ውስጥ መሆኗን ለሚሊዮን ተከታዮቻቸው ያበሰሩበት ታላቅ አጋጣሚ ነው። የጉባኤው ዋነኛ የውይይት የሆነው ሰው ሰራሽ አስተውሎት ሀገሪቱ የራሷን እውነተኛ ገጽታ ለዓለም የምታሳይበት ስትራቴጂካዊ መሳሪያ ሆኖ ቀርቧል። ናይጄሪያዊው የይዘት ፈጣሪ ኦዲናካ ኢትዮጵያ በሰው ሰራሽ አስተውሎት ልማት ላይ የሰጠችውን ትኩረትና የኢንተለጀንስ ኢንስቲትዩት እንቅስቃሴ የሚደነቅ መሆኑ ምስክርነቱን ሰጥቷል። ይህ የቴክኖሎጂ ሽግግር አፍሪካ የይዘት ፈጣሪዎች በዓለም አቀፍ መድረክ ካሉ ትላልቅ የሚዲያ ተቋማት ጋር በእኩልነት እንዲወዳደሩና ለዘመናት በምዕራባውያን ሲሰላ የነበረው የተዛባ የአፍሪካ ምስል በእውነተኛና ጥራቱን በጠበቀ መረጃ ለመተካት ትልቅ አቅም የፈጠረላቸው ነው። በኢትዮጵያ እየታየ ያለውን ሁለንተናዊ ለውጥ ለሌሎች አፍሪካውያን ትልቅ ተስፋ የፈነጠቀ ሆኗል። ታዋቂው የጋና የይዘት ፈጣሪ በርትሆርድ ኮቢ ዊንክለር ኢትዮጵያ እንደ ኢሮፒያን አቆጣጠር በ2017 ከነበረችበት ሁኔታ አሁን በ2026 እያሳየች ያለው አስደናቂ ለውጥ የሰፋፊ መንገዶች ግንባታ፣ ግዙፍ የመሰረተ ልማት እንቅስቃሴዎች ለመላው አፍሪካ ትልቅ ትምህርት የሚሰጥ መሆኑን መስክሯል። ከሌስቶ የመጣው ቴኤሎ ሉአሎ በበኩሉ የኢትዮጵያ በቅኝ ግዛት አለመገዛቷና የራሷ የቀን መቁጠሪያ ባለቤት መሆኗ ለአፍሪካውያን ትልቅ ኩራት የማንነት መገለጫ መሆኑን በመጥቀስ አህጉሪቱ የራሷን ቱባ ባህል ጠብቃ እንድትቆይ ሀገሪቱ ያላት ሚና አጉልቷል። በፐልስ ኦፍ አፍሪካ ሚዲያና በኤጄቴክ ኢንተርፕራይዝ ትብብር የተዘጋጀው ይህ ታሪካዊ መድረክ የኤጄቴክ ዋና ስራ አስፈጻሚ አቶ ገመዳ ኦላ እንደገለጹት ተጽዕኖ ፈጣሪዎች የሀገሪቱን ባህል አምባሳደሮች እንዲሆኑና የዲጂታል እንቅስቃሴ ከአፍሪካ ህብረት የ2063 አጀንዳ ጋር እንዲያጣጥሙ የታለመ ነው። የ2060 አጀንዳ የምንመኛት አፍሪካ በሚል መሪ ቃል የተቀረጸው ግዙፍ አህጉራዊ ራዕይ አንዱ ዋነኛ ግቡ አፍሪካን በዓለም አቀፍ መድረክ ተገቢውን ስፍራ እንድታገኝ ማድረግ ነው። ተጽዕኖ ፈጣሪዎች በኤአይ የታገዘ የዲጂታል ትርክት ሲገነቡ ይህ ግዙፍ ራዕይ ወደ ተግባር በመቀየር አህጉራዊ ትስስርን፣ የንግድ ልውውጥና የጋራ ብልጽግናን ያፋጥናሉ። ይህ ጉባኤ የኢትዮጵያን ቱሪዝምና ማራኪ ገጽታ ለዓለም ከማስተዋወቅ ባለፈ አፍሪካ የራሷን ዲጂታል እጣ ፈንታ በራሷ ልጆች እውቀትና በዘመኑ ቴክኖሎጂ የምትወስንበት አዲስ ምዕራፍ የከፈተ ነው።